ሰላም ዛሬ የምንሰራው ፍላን ኬክ ነው። 3 የሾርባ ማንኪያ ስኳር በንጹህ ብረት ድስት ውስጥ ትንሽዬ ውሃ ታረጉና ካራሜል ታረጉታላችሁ። አታማስሉት። እንደዚህ ነው እንትን እያላችሁ ካራሜላይዝ እንዲሆን ታረጉት። ልክ ወደ ቡኒ ጠቆረ ጎልዳማ ቡኒ ሲሆን እሳቱን ታቆሙና ከጎን ታረጉታላችሁ። እስከዛ ሌላውን ስራ እንስራ እስከሚሆን መቆየት። እስከዛ እኔ እዚህ ጋር ወተቴን እያፈላው ነው። 3 በእንደዚህ አይነት ኩባያ 3 ይሄ ከሌላችሁ በራሳችሁ ምን ያህል እንደምትፈልጉ ወተቱን ታፈላላችሁ። 1 ማንኪያ ቫኒላ ካላችሁ ቫኒላ ኤክስትራክት በትንጥዬ በሻይ ማንኪያ 1 ትጨምራላችሁ። እስከሚተከተክ ሳይሆን ልክ ሊተከተክ ከመንተክተኩ በፊት ነው ወተቱን የምታወጡት እና ከጎን ታስቀምጣላችሁ እስከሚበርድ ይሆናችሁ ሲጋራ። እስከዛ ስኳሬን እያቀለጥኩ ነው። ይሆናችሁ እንደዚህ ጎልደን ብራውን ሲሆን ከእሳቱን ታጠፉትና አሁን ኬክ የምትሰሩበት ጎድጓዳ ሳህን ላይ ታፈሱትና ንጹህ መሆን አለበት። ወዲያውኑ ታዳርሱታላችሁ እንዳለ ጥቅጥቁ ማለት ነው። እዚህ ጋር ለብቻው 3 እንቁላል፣ 1 ከግማሽ የሾርባ ማንኪያ ስኳር እና በትንጥዬ ማንኪያ ትንጥዬ ጨው እና ትንጥዬ ቫኒላ ቀባራችሁበት እዚህ ላይ ይሄንን በደንብ ተገላምጡታላችሁ። ስኳር እንደፈለጋችሁ ስኳር ምትወዱ ከሆነ ብዙ ማረግ ትችላላችሁ። ግን ስኳር ሲበዛ ለልጆች የሚጠሩ ካልሆነ ብዙ ስኳር አላበዛም። እንደዚህ ታደርጉና እዚህ ጋር ቀደም ያፈላነው ሞቅ ያደረግነው ወተት ትንሽ በትንሽ እንቁላል እንዳልናደስ ማለት ነው። ትንሽ በትንሽ ያፈላነው ቀደም ወተት እንጨምርበታለን። እንቁላሉ እንዳታበስሉት ቶሎ መብሳትና እንደገና ትንሽ መቀዝቀዝም አለበት እንዳረሱ ወላችሁ አሁን እንዳለካከቱ አሁን ደግሞ ዱቄቶችን ኬኩን ለመስራት ልዘጋጅ። እዚህ ጋር አሁን 3 እንቁላል ቢጫውን ብቻ ነጩን ለብቻው በሌላ ሳህን እናደርግና ከዛ ቤኪንግ ሶዳ 3 ማንኪያ በሾርባ ማንኪያ ስኳር እንደፈለጋችሁ ብዙ ስኳር እንደው 2 ከግማሽ ኦኬ 2 ከሩብ ስኳር ነው ያደረኩበት። ትንጥዬ ጨው በጣም ትንሽ በሾርባ ማንኪያ 2 የሚሆን ዘይት ታረጉና ታማስሉታላችሁ። ግማሽ ወይ 4 በሾርባ ማንኪያ ይሄን ውሃ በደንብ ሚክስ ታደርጋላችሁ። ከዛ 1 ኩባያ ፍላወር ትከታላችሁ። በደንብ አድርገን
ነጩን ለብቻው ያስቀመጥነውን እንቁላል እኔ አንድ ማንኪያ ከግማሽ ስኳር ታረጉበትና ስኳር እንደፈለጋችሁ እኔ ስኳር ስለማላበዛ ነው። ነጩን እንደዚህ በማሽን እንዲህ ስትመቱት እንዲሆናል መዘጋጀቱን የምታውቁት ይሆናችሁ። እንዲህ ስትደፉት አይደፋም ማለት ነው። እዛ ቁጭ እንዳለ ነው። አሁን ይሄን ቅድም የበጠበጥነው ሊጥ ላይ ቀስ እያለን እየቀነስን እንደባልቀዋለን። ስትደባልቁ ደግሞ እንዲያታማስሉትም ቀስ እያላችሁ ነው ጥፍ ጥፍ እያረጋችሁ እንትምትሉት ነጩ እስከሚጠፋ ማለት ነው። አየር ምናምን እንዳይገባው ነጩ እንቁላል ነው። ለ5 ደቂቃ ያህል በደንብ መመተት አለበት። እንትኑ ከሌላችሁ ማሽኑ ከሌላችሁ እንግዲህ ባሎቻችሁን ወይ ወንድ በሹኪያ በደንብ አድርጎ እንዲመታው ማድረግ አለባቸው። ወይ ደግሞ እንደዛ ማድረግ ይሄ በጣም ስፖንጅ አድርጎ በጣም አለስልሶት እንዲያወጣው ነው። ካለዛ ሁሉንም አንድ ላይ ኬኩን ደባልቃችሁ መስራት ትችላላችሁ። ምንም ችግር የለም። ነጩንም ቢጫውንም እንቁላል አንድ ላይ ደባልቃችሁ ማለት ነው። ይኸውላችሁ ነጩ እስከሚጠፋ ከቢጫው ጋር ከሊጡ ጋር በደንብ እስከሚደባለቅ ቀስ እያላችሁ ትደባልቃላችሁ ማለት ነው። እሺ አሁን ይሄን ከጎን ታስቀምጡና ቀደም ትዝ ይላችኋል ስኳሩን የበጠበጥነው እሱን እንቁላልና ወተቱን ቅድም ደግሞ የበጠበጥነው እሱ ላይ ታፈሱታላችሁ። ማጥለል ነበረብኝ። ማጥለል ያለ ጊዜው የለኝም። ምን ችግር የለም። በኋላ ሊጣችንን ከላይ እናፈሰዋለን። ምንም ችግር የለም፣ አትጨነቁ። በኋላ ላይ ጠሉ ይወጣል። ሁለት እጅ ያስፈልገኛል። እኩል እንደተዳረሰና እንዳልተደረሰ ለማወቅ ወደዚህ ብዙም ሳትፈሩ አይዟችሁ። አየሩንም ለማውጣት አየር አያስፈልገውም። ያውቃችሁ አሁን ውሃ በሌላ በትልቅ ብረት ድስት ማዘጋጀት አለብኝ። ትልቅ ብረት ድስት ስለሌለኝ ይሄን ብረት ድስት ተጠቀምኩኝ። ከስር ውሃ ከትቻለሁኝ፣ አይታያችሁም? ከላይ ይሄን አድርጌበታለሁኝ። አሁን ምድጃ ውስጥ እንከተዋለን ማለት ነው። እንደምታዩት ምድጃ ውስጥ አድርጌዋለሁኝ። እንግዲህ ሲበስል ሹኪያ ሰክተን ማወቅ ስለማንችል እያየን ራሱ ከላይ እንትን ሆኖ ሲወጣ ያስታውቃችኋል። ሲበስል ማውጣት ነው። ወሬን ከእህቴ ጋር ሳወራ አሳረርኩት ትንሽ። ይሄን ይመስላል። ኦኬ፣ ወዲያውኑ በትኩሱ ሳህን ላይ መገልበጥ አለብን። መጀመሪያ ቂጡን እናስለቅቀው ብዬ ነው። ብዙም አላራራ አይደለም ጥፋት። ይኸውላችሁ መጨረሻው እንደዚህ ነው። ልክ በትኩሱ ሳህን ላይ በቂጡ ግልብጥ ማድረግ አለባችሁ እና ፍሪጅ ውስጥ ወይ እስከሚበርድ ለ2-3 ሰዓት ልትቆዩ ይመረጣል። እኔ ግን አሁን ለማሳየት ስለሆነ ትንሽ ቆርጬ ልቅመሳው ይኸውላችሁ ይሄን ይመስላል።
ከላይ ክሬሙ ነው፣ ከታች ደግሞ ዳቦ ነው አምን ኬኩ። በቃ እንግዲህ ሞፈሬ ነው። ያም 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 አያችሁ። ሳህን ሌላ ጎድጓዳ ሳህን መግዛት አለብኝ። የገዛሁት ተፈቀፈቀና በጣልኩት። ደንበኛ የወደ ኬክ መስሪያ ሳህን መግዛት አለብኝ። ይሄ 4 ማዕዘን ሆኖ ትንሽ ወተቱን ካራሜሉን አላሳነስኩት። ምንም ችግር የለውም፣ ግን በጣም ነው የሚጣፍጠው። ኦኬ ደህና ዋሉ። የምትነግሩኝ ነገር ካለ ጻፉልኝ። ላይክ አድርጉ፣ ሼር አድርጉ። በጣም አመሰግናለሁ ስላያችሁ። ደህና ሁኑ።